ትናንትና ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከዛሬ እንደዚህ ለመሆን ምክንያት ሩታና ኤፍሬም ናቸው ብለኸኝ ነበር። አቤላ ሄርሜላም እንደዛ ብልሽኝ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ በነገራችን ላይ ማለት ነው አብርሽ ነገሩን የመምዘዝና የሆነ ከሩታ ጋም ከሄርሜላ ጋም የመሆን ፍላጎት ስለሌለህ እንጂ ማለት ነው የተሰጠህ ምላሽ ነገሮችን ለማጣራት ለአንተ በጣም ቀላልና ተራ ነገር ነበረ። አሁን ላይ ማለት ነው ድምፅ በኤአይ ሆነ አልሆነ ወዲያው ማለት ነው ሰከንድ ባልሞላ ጊዜ ውስጥ ነገሮችን አጣርቶ የሚመልስ ራሱን የቻለ ቴክኖሎጂ ባለበት ዘመን ከነሱ ጋር ግብግብ ከነሱ ጋር ክርክር ውስጥ ለምን ትገባለህ ማለት ነው? የምርም ሩታና ኤፍሬም ይሄንን ነገር አድርገውት ከሆነና ይሄ አሁን ላይ እነ ሄርሜላና ወይም አቤል አቀረብን ያሉት ማስረጃ የእውነት ከሆነ ቼክ ማድረግ እኮ ነው በቃ አለ አይደለ? ይሄ ድምፅ ኤአይ ነው ወይስ አይደለም? ይሄ ፎቶ አርቲፊሻል ኢንተለጀንስ ነው ወይስ አይደለም? አየር ላይ ማለት ነው ትሰጡታላችሁ። በሰከንድ ውስጥ ቼክ አድርጎ ይሄ የትክክለኛ የሰው ድምፅ ነው፣ ይሄ ደግሞ አይደለም ምናምን ብሎ ሁሉንም ነገር ቼክ አድርጎ በሚረጋገጥበት ዘመን ላይ ክርክርና ንትርክ ፈለገ ነው ማይክ ይዘህ ከዚህ ወደዛ ልክ ኢንተርቪው እንደሚያደርግ ሰው እኮ ነው ከነዚህ ሰዎች ጋር እየሆንክ ያለውና እኔ ከዚህ ቀደምም እያልኩኝ ነው ይሄ ልጅ ከሁለቱም ሴቶች ጋር የመሆን ፍላጎት ስለሌለው ነው። በቃ ይሆናል አይደለ? ከሁለቱም ጋር መሆን ስላልፈለገ ህመሙም ከነዚህ ሰዎች ጋር የተያያዘ ነገር ወይም ከዚህ ህመም ጀርባ ሩታም ሆነ ኤፍሬም ሌሎች ሰዎችም ስለሌሉበት እችን አጋጣሚ ተጠቅሞ ሙድ እያዘ ነው ብዬ እንዳስብ እያደረገኝ ነው። ለማንኛውም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች፣ ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ከመሸ በሩታ ዩቲዩብ ቻናል ላይ የተለቀቀውን ቪዲዮ ተመልክታችሁታል ብዬ አስባለሁኝ። ቪዲዮውን ያው እኔም ማየት ባለብኝ ልክ በተወሰነ ደረጃ ለማየት ሞክሬ ነበረ። የተወሰኑ ሀሳቦችን እያየሁኝ ነበር። በመግቢያም ላይ አንዳንድ ሀሳቦችን ለማንሳት ሞክሬ ነበረ። ድምፁ ኤአይ ነው እያሉ ያሉት እነ ሩታ ማለት ነው። አብርሃምም እየተወዛገበ ያለ ሰው ሆኖ ነው ለእኔ እየታየኝ ያለው ማለት ነው። ድምፁ የኤአይ ነው ከተባልክ፣ ፎቶም ኤአይ ነው ከተባልክ፣ ፎቶውንም ድምፁንም ቼክ የሚያደርግ ራሱን የቻለ ቴክኖሎጂ አለ። እንግዲህ እድሜ ለጉግል ማለት ነው። እና ነገሮችን ቼክ ማድረግ እየቻልክ ለምን እንደዚህ አይነት ግብግብና ንትርክ ውስጥ መግባት እንደፈለግ ሊገባኝ አልቻለም። ለማንኛውም እስኪ ቪዲዮውን እያየን እንደተለመደው ሀሳባችንን ለመስጠት እንሞክር። እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከእናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶ ማሳያቸውና ቮይስ እናሰማቸው። ፎቶ እነዚህ ፎቶ አቤላ ግን ተንቀዠቀሽ ተንቀለቀልክ። እግዚአብሔርን እኔ በጣም ማለት ነው አንዳንድ ጊዜ የምሬ ነው የምላችሁ ይሄንን ንግግሬን ጠዋት ይሁን ትላንትና በለቀኩት ቪዲዮ ላይ ተናገር ያለውኝና ማለት ነው። አቤላ ከሩታ ጋር የነበረውን ግንኙነት ብዙዎቻችሁ ታውቃላችሁ ብዬ አስባለሁኝና ከሰሞኑም ተመልሶ መጥቶ ከሩታ ጋር ያለብኝን ችግር ፈትቻለሁኝ፣ አሁን ከሩታ ጎን ነኝ ምናምን አይነት ጨዋታ ሲጫወት ነበርና አንዳንድ ሰው ለክስክስ የሆነ ባህሪ ነው ያለው። ምንም ለእንደዚህ አይነት ሰው የሚሸፋፈንለት ምንም አይነት ሪዝን የለውም በነገራችን ላይ ማለት ነው። አሁን የአብርሽ ወንድምነት የአብርሽ ጉዳይ አሳስቦ አይደለም እንደዚህ አይነት የተልከሰከሰ ስራ የምትሰራው ማለት ነው። ወንድ ልጅ እንደዚህ አይሆንም። በመጀመሪያ ደረጃ እውነታውን ስንነጋገር እንደዚህ አይሆንም እና ለሩታ ያልሆንክ አቤል ለሄርሜላም ሆነ ለአብርሽ ትሆናለህ ብዬ በፍጹም አላስብም። ይሄንን ንግግሬን ጠዋትም ተናግሬዋለሁኝና ይሆናል አይደል? ለሚሆነው ነገር ደስ ስለማይል ነው ይሄንን ነገር እያልኩ ያለሁት። በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አንጣቸው። አሁንም እያልኩኝ እኮ ነው እኔ እንደዚህ ትሰሙታላችሁ ምናምን ይኸውልህ ታሰማችኋለህ። ካመኑ አመኑ፣ ካላመኑ እዛው ፊት ለፊታቸው ቆመህ ማለት ነው። በቴክኖሎጂው የሚያምኑ ከሆነ የሚያረጋግጥ ራሱን የቻለ አፕ አለ እያልኩ እኮ ነው። አብርሽ ነው ወይ? ካላመንክ ደግሞ ቮይሱን እኔ ጋር ላከው፣ አየር ላይ ቼክ ጠቅ አድርጌ ይሄ ቮይስ እውነት ነው አይደለም የሚለውን ነገር ቼክ አደርግልሃለሁ። የምሬን እኮ ነው። አንተ ራሱ የሆነ ዝም ብዬ ሳየ እውነቱን ማወቅ የፈለክ ምናምን እየመሰለኝ አይደለም። ስለዚህ ተረጋግተሽ ነገሮችን እንትን ለማለት ሞክሪ። መቸኮል አይጠበቅብሽም።
አሁን ቮይሶቹን አዳምጣቸው። የሶስቱም ይሄኛውንም ቮይስ አዳምጣቸው። እንዴ ቆይ አይደለም ቆይ እንዴ እኛ ይሄንን ሁሉ ጊዜ አብረናችሁ ነው አይደል የመጣ ነው? ይሄንን ቮይስ እንዳንሰማ የተፈለገበት ምክንያት ምንድን ነው እንዴ? ቮይሱን እንስማበት፣ እኛም ሰምተን እነዚህ ሰዎች አድርገዋል አላደረጉትም ነው አይደለም፣ እውነት ነው ውሸት ነው የሚለውን ነገር ቼክ እናድርግ፣ እናጣራ። እንዴ ለምንድን ነው ከኛ የምትከልሉት? ለምንድን ነው የምትደብቁን? እንዴ ሁሉንም ነገር እያሳያችሁን አይደል እንዴ? ከህመም ጀምሮ እያንዳንዷን ነገር እኮ አብረን ስንጨነቅ አብረን ስንወድቅ ስንነሳ የመጣን ሰዎች ነንና ለምንድን ነው የምትደብቁን? ይህንን ቮይስ አሰሙን፣ በቃ አሰሙን። እንዴ ትላንትናም እንደዛ ጓጉተን ምን ተባብሎ ይሁን ምን ተፈጥሮ ይሁን ምናምን እያለን ቮይሱን ከልክለውን ለራሳቸው ብቻ ሰሙ። ዛሬም እንደተለመደው ለራሳቸው ብቻ እየሰሙ ነው። እንደውም እኔ ቮይሱ ራሱ ያለ እየመሰለኝ አይደለም። አሁን እንድናምናችሁ ማለት ነው እንድናምናችሁ ቮይሱን አሰሙን። ሲሪየስ ጋይስ ግን ቮይሱ ይሄ ድምፅ ይሁን እንዴት ቮይሱ እሱ ድምፅ ይሁን እንዴ? እኔ ትላንትናም የሰማሁት ይሄን ዛሬም እየሰማሁ ያለሁት ይሄኛውን ድምፅ ነው። ሪካርድ የተደረገ ማለት ይላችሁ በስልክ ያወራችሁ ማለት ነው። አንቺ ይወክራል ቮይሱን አዳምጠው እንደላላችሁ ሰላም። ለማንኛውም ማለት ነው ሩታም ሆነ ኤፍሬም አለ የተባለውን ቮይስ ሲሰሙ ምንም መስሎ እየታያቸው አይደለም። አብርሃምም እውነቱን ሪያሊቲውን የምትፈልግ ሰው ከሆንክና የምርም በእነዚህ ጊዜያቶች ውስጥ በአንተ ህይወት ውስጥ የተፈጠሩት ነገሮች አሳስበው እና አስጨንቀው ከሆነ በእንደዚህ አይነት መንገድ እውነት አገኛለሁ ብሎ መሯሯጥ ድካም ነው ትርፉ። ምክንያቱም እነዚህ ሁለት ሰዎች ባላንጣዎች ናቸው ብዬ ነው እንደኔ የማስበው ማለት ነው። የፈለገ ማለት ነው የፈለገ እጅ ከፍንጅ ራሱ ብትይዛቸው ኖ አይደለም ብለው አንተን ለማሳመን ከመሞከር ውጭ እንደዚህ ማስረጃ መጣ፣ ድምፅ ቮይስ መጣ፣ ኢሜጅ መጣ፣ ፎቶ መጣ ምናምን ብለው የሚያምኑልህ ሰዎች እንዳልሆኑ ግልጽ ነው። ነገ ምናልባትም ሩታና ኤፍሬምም እንዲህ ነው ብለው በነዛ ወገን በኩል ያለውን የሆነ ማስረጃ ልክ እንደ ዛሬው ይዘውልህ ሊመጡ ይችላሉ። ስለዚህ በእንደዚህ አይነት መንገድ ልታወጣ ወይም እንትን ልትለው የምትችለው እውነት እንደሌለ አስረግጬ ልነግርህ እችላለሁኝ ወይም እፈልጋለሁኝ። ወንድሜ አብርሽ ዝም ብለህ በባዶ ቦታ እየደከምክ እንደሆነ እየተሰማኝ ስለሆነ ነው ይሄንን ነገር እያልኩ ያለሁት። የዚህም ቪዲዮ ፍጻሜ የተመለከታችሁ ሰዎች ካላችሁ የዚህ ቪዲዮ ፍጻሜ እኔ አሁን ከምናገረው ንግግር የተለየ አይደለም። እነ ሩታም ጥለውት ይሄዳሉ። ሄርሜም እንግዲህ ይዋል አይደለ አብርሽን ለማሳመን በጣም ጥረት እያደረገች ነውና ሊሳካላት አልቻለም። ጭራሽ እጇን ራሱ እንደዚህ ልታቅፎ ስትሰነዝር ማለት ነው ሊያቅፋት ራሱ ፈቃደኛ አይደለም። እና አንዳንድ ይሄን ነገሩን ስመለከት አብርሃም የሆነ ከሁለቱም ጋር መሆን ስላልፈለገ የሆነ ፌቨር እየሰራ ሁላ ነው እየመሰለኝ ያለው። ተመልከቱት። የነበርከው ከሩታና ከኤፍሬም አጠገብ እንጂ ከኛ ጋር ነበር። ከኛ ጋር ሰላም የሆነ ነገር አቤል በእናትህ ዝም ብለህ ውጣና ማለት ነው አንተ ከማርቲ ጋር ማለት ነው ፏ ብትን ብትል ነው የሚሻለው። እውነቱን ልንገርህ ከዚህ ነገር ውጣ፣ በቃ ውጣ። ይሆናል አይደለ እንድንጠላህ ነው እያደረገን ያለው ማለት ነው። ምክንያቱም የሆነ በቃ አለ አይደለ ሁለት ቦታ ላይ ያየነው ሰው ማለት ነው የሆነን ቦታ ለቆ ወደ አንድ ቦታ መጥቶ የማይሆን ነገር ሲያደርግ ስናይ ያናድደናልና በተቻለ መጠን ከእንደዚህ አይነት ነገር ውጣና ከማርቲ ጋር ላይፍህን አጣጥም፣ ከሶዲ ጋር ምናምን ማለት ነው። እኔ እንደሱ ሳይሻልህ የሚቀር አይመስለኝም። እኛ ከኛ ጋር እንድትሆን እየፈለግን ሁላ ከኛ ጋር ጊዜ እያሳለፈ ነበር። ከኤፍሬምና ከሩታ ጋር ነበር እና ደጋግመን ቪዲዮን ቼክ አድርግ ማን እንዳሳመመ እና ማን እንዳታ። ለማንኛውም ቪዲዮን ቼክ አድርግ በሚባልበት ደረጃ እኔም ቀን ኤፍሬም የተናገራቸው ኤፍሬም ነጥብ ጥለሃል። በነገራችን ላይ እውነታውን ስንነግርህ ማለት ነው ምናልባት አብርሽ ማመን ስላልፈለገ ሊሆን ይችላል እንጂ ነጥብ ጥለሃል። እኔም የሆነ ቪዲዮ ቀን ላይ አምጥቼ አሰምቻችሁ ወይም አሳይቻችሁ ነበርና አለ አይደለ ብዙ እላፍ የተናገርካቸው ንግግሮች አሉ። ምናልባት አብርሃም ያንን ቪዲዮ ለምን መመልከት እንዳልፈለገ ሊገባኝ አልቻለም እንጂ እላፍ የተናገርክባቸው የማይሆኑ ነገሮችን የሰራህባቸው ቪዲዮዎች አሉ። ለማንኛውም እስኪ እኔ እንዳታስታውስ ያደረገ አረጋግጣለሁ። እነሱ እንኳን ራሳቸውን የሚያምኑ ሰዎች አሉ።
ለማንኛውም እናመሰግናለን። ወይኔ ኤርሚ እኔ ታሳዝነኛለች እኮ እግዚአብሔርን ጅን ነውማ ማለት ነው። እኔ እውነቱን እኮ ነው እየነገርኳቸው ያለሁት። ይሄ ልጅ ከሁለቱም ጋር መሆን ስላልፈለገ እንጂ ማመንም ቢፈልግ ኖሮ እንዳልኳችሁ ይሄ ድምፅ የሩታና የኤፍሬም ነው አይደለም፣ ፎቶ የነሱ ነው አይደለም የሚለውን ነገር ቼክ ማድረግ ይችላል በቀላሉ እያልኳችሁ ነው። ለማንኛውም አብርሃም ከዚህ ነገር ጀርባ እያደረገ ያለው የሆነ ነገር እንዳለ ይሰማኛል ማለት ነው። እናንተስ በዚህ ቪዲዮ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁ። መቻችሁ